በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም በአገር ቤትም በውጭ ሀገራትም ያላችሁ ክርስቲያኖች ሁሉ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ቅዱስ አማኑኤል ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። እንደ እግዚአብሔር ቅዱስ ፈቃድ የዕለቱ የትምህርታችን ርዕስ የሚሆነው በጎቼን አሰማራ በሚለው በሐዋርያው ቅዱስ ዮሐንስ የቅዱስ ወንጌል ትምህርት ነው። ይህም በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ ተመዝግቧል። በቅድሚያ ከቅዱስ ወንጌል የምናነበው የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ዮሐንስ እንደጻፈው ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሦስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ አለው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። ይህ ትምህርት ሊያስተላልፍልን የፈለገው ነገር ሊቀ ሐዋርያት ቅዱስ ጴጥሮስን እንዲሁም እሱን መስለው የሚነሱ እስከ ዓለም ፍጻሜ ድረስ ያሉ የቅድስት ቤተ ክርስቲያን የበላይ ጠባቂዎችን፣ አገልጋዮችን፣ መምህራን፣ ሰባኪያነ ወንጌልን ጨምሮ ሁሉ እንደ ስልጣን ተዋረዱ በጎችን የመጠበቅ የማሰማራት አደራን ነው የሰጠው። ይህንን ነው በጎች ሲል እንግዲህ ግልገሎቼን፣ ከዚያ በፊት ጠቦቶቼን፣ ወጣንያንን፣ ትኩሳት ዕድሜ ላይ ያሉትን ጨምሮ ግልገሎቼን በታዳጊነት ያሉትንም ጭምር የነገ ሀገር ተረካቢ የቤተ ክርስቲያን እውነተኛ አገልጋይ ሊሆኑ የሚችሉትን በስነ ስርዓትና በእግዚአብሔር ቃል ቅረጻቸው ነው ያለው። በጎቼን ሲል በድምሙ ሁሉንም ክርስቲያኖች ከሊቅ እስከ ደቂቅ ከትንሽ እስከ አዋቂ ያሉትንም ጭምር ማለቱ ነው። የትምህርታችን ርዕስ በጎቼን አሰማራ ነው። ዛሬ ባሉት አባቶቻችንም ሆነ አሁን ባለነው አገልጋዮች እንዲህ አይነት ችግሮች እንዳይፈጠሩ አደራችንን በወጉ ተወጥተናል ወይ የሚለውን ለመዳሰስ ነው። አስቀድመን ግን ከቅዱስ አሁንም መጽሐፍ ቅዱስ ላይ ያለውን ትንቢት እንይ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 11 እስከ 12 ላይ ነብዩና ካህኑም ረክሰዋልና በቤቴም ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው በጨለማ እንዳለች እንደ ድጥ ስፍራ ትሆንባቸዋለች፣ እነርሱም ፍግምግም ብለው ይወድቁባታል። እኔም በምጎበኝበት ዓመት ክፉ ነገርን አመጣባቸዋለሁ ይላል
እግዚአብሔር። በዚህ መንገድ እኔን ጨምሮ አገልጋዮች እኛን ራሳችንን ልንፈትሸው ይገባል። በዚህ መንገድ ውስጥ እውነት ነቢዩና ካህኑ ረክሰዋል? ይህ ከሆነ አገርም ቤተ ክርስቲያንም ሰላም አይሆኑም። በንስሐ ሁላችንም ልንመለስ ይገባል። በቤቴም ውስጥ ክፋታቸውን አግኝቻለሁ ነው ያለው። የእግዚአብሔር ቤት ማናት? ቅድስት ቤተ ክርስቲያን። ስለዚህ በአገልጋይነት ስም በቤቱ ውስጥ ብዙ ውንብድና እየተፈጸመ ነውና ፈጥኖ ከዚህ ነገር ትውልዱ ሊስተካከል ይገባል ነው። ይህን ነው የሚነግረን። ሁለተኛው ትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 1 ጀምሮ እስከ 6 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ነው ያለው። ይህ የእግዚአብሔር ቃል ነው። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር፣ እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው ነው ያለው። ለሊቀ ሐዋርያት ቅዱስ ጴጥሮስ የሰጠው አደራ በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ ነው ያለው። ግን ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው ነው ያለው። በጎችን ጥለው ስለ ራሳቸው ምኞት በሰላም መግባት መውጣትን እንጂ የተሰጣቸውን ኃላፊነት ያልተወጡ አባቶች ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አሉ። ይህንን ነው ክርስቲያንም አባቶችም ሊያውቁት የሚገባው። እውነቱን መነጋገር አለብን። ይህ የኔ ቃል አይደለም፣ የእግዚአብሔር ቃል ነው። መምህራንም ሰባኪያነ ወንጌልም ይህን የትንቢት ቃልና የነቢያቱን ትንቢት ቃል እየተናገሩ እውነትን መስበክ አለባቸው፣ መሰበክም አለበት። ክርስቲያኖችም ማወቅ አለባቸው። በጎቼን ያሰማሩ ዘንድ አይገባቸውምን? ከአባቶችም ከኛም ከሁላችን የሚጠበቀው ለበጎች ግድ የሚለው አባት ሲኖረን ነው። ለሊቀ ሐዋርያት ቅዱስ ጴጥሮስ ከክርስቶስ የተሰጠው አደራ በጎቼን አሰማራ ነው ያለው። ጮማውን ትበላላችሁ ነው ያለው። ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቼን ግን አታሰማሩም። ከራሳችሁ ምኞትና ምቾት አልወጣችሁም፣ በጎቼን ጥላችኋል ነው። ፍርድ ከእግዚአብሔር ነው። አባቶቻችን እኔን ጨምሮ ልናስተውል ይገባል። የደከመውን አላጸናችሁትም። በብዙ ነገር ክርስቲያኖች ደከመዋል። በሃይማኖት በምግባር ደከመዋል። በተለያየ አይነት ሐሜትና በደል ክፋት ደከመዋል። በማጣት በመቸገር ደከመዋል። እኒህን እንኳን አላጸናችኋቸውም። የተሰበረውንም አልጠገናችሁትም። በሃይማኖት ጥርጥር ምክንያት የባዘነውን አለመለሳችሁትም። የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። እረኛም በማጣት ተበተኑ ነው ያለው። የሆነው ነገር እውነት ነው። ለምድርም አራዊት ሁሉ መብል ሆኑ። የምድር አራዊት ዲያብሎስና ሰራዊት አጋንንት ማለት። በጎቼም በምድር ፊት ሁሉ ላይ ተበትነዋል። የሚሻም የሚፈልግም አልነበረም። እየሆነ ያለው እውነት ይህ ነው። ማንም ፈላጊ አጥተዋል። ሁሉም ደንዝዟል። እነሆ በእረኞች ላይ ነኝ ነው ያለው እግዚአብሔር። በጎቼን ከእጃቸው እፈልጋለሁ። የሰጠኋችሁን ስልጣን በአግባቡ ካልተወጣችሁ በጎቼን ስጡኝ እላችኋለሁ። በጎቼንም ከማሰማራት አስተዋቸዋለሁ ነው ያለው። በራሱ ፈቃድ ከሊቅ እስከ ደቂቅ በእግዚአብሔር መንገድ ካልሄድን እግዚአብሔር በጎችን ከማሰማራት በበጎች ስም ቤተክርስቲያን ውስጥ ቁጭ ብሎ ማላገጣ የለም ማለት ነው። አስተዋቸዋለሁ አለ። ይህ እግዚአብሔር ቃል ነው። ከዚያም እረኞች ራሳቸውን አያሰማሩም፣ እረኞች ጭምር ይቀጣሉ። በምድርም እንደተጎማለሉ እንደተገማሸሩ አይኖሩም። በጎቼንም ካፋቸው አድናለሁ፣ መብልም አይሆኑላቸውም ነው ያለው እግዚአብሔር። ስለዚህ ለሕዝቡ እግዚአብሔር አለ፣ ይፈርዳል። ይህን በማሰብ በዘመናችን ያላችሁ እኔን ጨምሮ አባቶቻችን በአግባቡ ወደ እግዚአብሔር ፊታችን ልንመልስ ይገባል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 1 እስከ 3 ላይ አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው ያለ። ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁ ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ፣ በረከታችሁንም ረግሜያታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ።
እነሆ ክንዳችሁን እገሥጻለሁ፣ የመስዋዕታችሁንም ፋንድያ በፊታችሁ ላይ እበትነዋለሁ ነው ያለው። ይሄ የመስዋዕት ፋንድያ የተባለው ቂም፣ በቀል፣ ቅናት፣ የቅናት መንፈስ፣ ዘረኝነት፣ ጎጠኝነት፣ መተት፣ አስማት የተባለው ትብተባ፣ ጥንቆላ፣ ክፋት፣ መስተፋቅር፣ መስተዋድድ እያደረጉ ሌላዋ ፍቅረተ ነዋይ ነው ወዘተ። እነዚህ በእግዚአብሔር ፊት ፋንድያ ሆነው ታይተዋል። ያ ፋንድያ የሆነ ስራችሁን አይቼዋለሁ፣ ንቄያችኋለሁ፣ ረግሜያታለሁ፣ በረከታችሁንም ነው ያለው። እየሆነ ያለው ይሄ ነው። ብዙዎች አባቶቻችን ቀለባቸውን አጥተው እንደ ሰውም ሳይመስሉ ይታያሉ። እግዚአብሔር ይቀየማል። ስለ በጎቹ ግድ ይለዋል። ስለ ቅድስት ቤተ ክርስቲያን እግዚአብሔር ግድ ይለዋል። እውነቱን በዚህ መልኩ ስንነጋገር አገርም ሰላም ትሆናለች፣ ሕዝብም በአግባቡ ይተዳደራል፣ ሰላም በሀገራችን ላይ ይሰፍናል። በመጀመሪያ ራሳችንን እንመልከት ነው። የማቴዎስ ወንጌል ምዕራፍ 23 ከቁጥር 5 ከ7 ላይ ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ፣ ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ፣ በምሳም የከበሬታ ስፍራ፣ በምኩራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እያየን ያለነው ይህንን ነው። ስራ የለም፣ ምግባር የለም፣ ተገቢ የሆነ ሰውን ሊያሰናክል በማይችል ሁኔታ እንቅስቃሴ የለም። ብቻ ተጎማሉ የእግዚአብሔር ሰው መምሰል፣ ግን የሙታን መቃብር ይመስላሉ ተግባራቸውና ሂደታቸው። ይህንን ምዕመናን ማወቅ አለባችሁ። ይህንን ቀድሞ ክርስቶስ ተናግሮታል። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 5 ላይ እውነት እውነት እላችኋለሁ ወደ በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። በበጉ ወደ ቤተ ክርስቲያን የሚገባ ዶግማውን፣ ቀኖናውን፣ ትውፊቱን የሚጠብቅና የሚያስተላልፍ እረኛ ካለ እርሱ እውነተኛ የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንን በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉታል። ምዕመናን፣ ሕዝበ ክርስቲያን፣ የመንፈስ ቅዱስ አዳራሽ የሆኑትን አባቶች መርምሩ። በዚህ ምክንያት መሰናክል ውስጥ እንዳትገቡ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ነው ያለው። ለመንጋ ሁሉ ለሕዝበ ክርስቲያኑ እዘኑ፣ ለራሳችሁ ጭምር ተጠንቀቁ፣ የሰማዩን ቤታችሁን እያሰባችሁ። ይህንን ነው አባቶቻችን መንቃት ያለባችሁ። በጎቻችሁን ሰብስቡ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 እስከ 9 ላይ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ ነው ያለው። ክርስቶስን ያሰበ ሰው እግዚአብሔርን አይበድልም፣ ከበደለም ንስሐ ይገባል። ይህንንም በመሰብሰብ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለ ክርስቶስ ፍቅር መከራም ካለ እስከ መቀበል መጽናት ነው። ግን ባልሆነ መንገድ ሰዎችን ለማስደሰት ተብሎ የሚደረገው ነገር ነገ መዘዙ ከባድ ነው፣ ፍርዱ ከባድ ነውና አባቶቻችን እኔን ጨምሮ ወደ ልባችሁ ተመለሱ፣ እንመለስ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እስከ 4 ላይ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ፣ በእናንተ ዘንድ ያለው የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ በበጎ ፈቃድ እንጂ በግድ አታስጨንቋቸው። ይሄ የፖለቲካ አስተዳደር አይደለም። መጥፎውን ረብ በመመኘት ሳይሆን በፍቅር ጎብኙት ህዝቡን። ስለ ጥቅም ስለ ገንዘብ ሳይሆን በሰማይ ስለሚገኘው ዋጋ እያሰባችሁ ክርስቲያኖችን በፍቅር ጎብኟቸው ነው ያለው። ለመንጋው ምሳሌ ሁኑ። ለመንጋው ለሕዝበ ክርስቲያኑ አበላላችሁ፣ አጠጣጣችሁ፣ አረማመዳችሁ፣ አገባባችሁ፣ አወጣጣችሁ፣ አነጋገራችሁ ጭምር ምሳሌ ልንሆናቸው ይገባል። ይህ ካልሆነ ለሰዎች መሰናክል እንሆናለን እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። ይሄ ነው። ስለዚህ በጎቼን አሰማራ፣ በአግባቡ በጎቼን
ጠብቅ ነው። በእያንዳንዱ ስልጣን ተዋረድ ያላችሁ አባቶቼ፣ መምህራን፣ ሰባኪያነ ወንጌል እኔን ጨምሮ። ስለዚህም አሁን ያላችሁ ሊቃነ ጳጳሳት፣ ጳጳሳት፣ ቆሞሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ አናጉንስጢሳውያን፣ መምህራን፣ ሰባኪያነ ወንጌል እኔን ጨምሮ በጎችን በአግባቡ ልናሰማራቸው ይገባናል። የተሰጠንን ኃላፊነት በአግባቡ መወጣት ካልቻልን በዚህ ዓለም ለስጋዊ ሕይወት ጉስቁልና እንደሚመጣብን፣ ከባድ መከራ እንደሚደርስብን ያደርግብናል። ኋላም ትሉ የማያንቀላፋ እሳቱ የማይጠፋ ጠረኑ የከረፋ ጨለማው የከፋ ገሃነመ እሳት ዱዳሌ በርባሮስ እንጦሮጦስ ዘላለማዊ ሞት ያገኘናል። ይህንን እያወቅን ፈጥነን ንስሐ በመግባት ትክክለኛውን የአገልግሎት መንገድን በስነ ስርዓት በመጓዝ የቅድስት ቤተ ክርስቲያናችንን ዶግማዋን፣ ቀኖናዋን፣ ትውፊቷን በመጠበቅ በመልካም በበጎና በጽድቅ ሥራ በመትጋት እግዚአብሔርን ልናስደስተው ይገባል። ከዚህ ውጪ የሚፈጸሙ ክፉ ተግባራት ካሉ በድቅድቅ ጨለማ ፈጥነው የሚሮጡ ሕሊና አልባ ሰዎች የሚል ስም ከሕዝበ ክርስቲያኑ ይወጣልናል ማለት ነው። ይሄ ነው። ጠቦቶቼን ጠብቅ፣ ግልገሎቼን አሰማራ፣ በጎቼን አሰማራ። የዮሐንስ ወንጌል ምዕራፍ 21 ቁጥር 17 ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።